ወንበዴ ናቸው። ዛሬ ያየሁት እሱን ነው። ሁለት ሰዎቹን እዛ ችሎት ላይ ላከ የሚባለውን እንትን ለማለት ለማዳመጥ ያው አዳመጡ። እዚህ ስንደርስ እዚህ ቀድሞውን ገብተዋል። በቃ እኔ ማስፈቻው ከውስጥ እየወጣ አጋቸው ሳያቸው ኦልሬዲ ገባኝ። እና እስቲ የህግ አካላት እዚህ ውስጥ ካላችሁ እስቲ ያው ሜቢ ያው አካሄዱ ሜቢ ትክክል ከሆነም በህግ አንፃር እስቲ የምታውቁት በእርግጥ የአቤል ጠበቆችም እንትን ብለዋል። እነሱም ኤክስፔክት አድርገዋል ከእነሱም ብድና አንፃር ይግባኝ ሊጠይቁ እንደሚችሉ ይመስለኛል። ያው ፍርድ ቤት ከሰሰው የጋቢ ጉተማ ጉዳይ ብቻ ነው። ግን አይ ቲንክ ፋይልም አለ የዩ ጩፋም እንግዲህ ልክ ሲወጣ ደግሞ በዩ ጩፋም ሊያስገቡት ይሆን አላውቅም። ለምን ቃል አልሰጠም እያሉ ነው የነበሩት ውስጥ የነበሩት እሱ ያልወጣበት ሪዝን ግን ደግሞ ቃል መስጠቱን ችሎት ላይ ተናግሯል። እና ሌላ ያልሰጠበት አለ። ልክ ሲያልቅ በሱ ሊያስቀሩት አስበው ይሁን አይዶን ነው አልገባኝም። ማለት ይሄ ልጅ በእርግጥ ያው እንጀራቸው ነው ለነሱ ሰዎችን እያጭበረበሩ መብላት እና የሱ ከዛ መለቀቁ አይቀርም። ምናልባት ከዚህ በኋላ እኮ 2 ቀን 3 ቀን ብቻም ሊሆን ይችላል እዛ የሚያቆዩት። ለምንድነው ህግም ከዚህ በላይ አይፈቅድላቸውም። በትክክለኛ በህግ አግባብ ከተሄደ ሺ ጊዜ የስሙ አይደለም ኦልሬዲ ሶሻል ሚዲያ ላይ ይዘው የወጡትን ነገር ነው እሱ እንትን ያላቸው ማለት ነው። ይሄ ደግሞ የሀሳብ ነፃነት ነው። እና ይሄም ፍርድ የሚያስከስስ ነገር አይደለም፣ ስም ማጥፋት አይደለም። ፊት ለፊት የወጣን ነገር ነው የተቃወመው። ይሄ ደግሞ ያው ህገ መንግስቱ የሚፈቅድለት መብቱ ነው። ግን ለምን ዋስትና የተፈቀደለት ሰው ለምን በዚህ ደረጃ መልሰው ሊይዙት እንደፈለጉ ነው ግራ አይገባኝ እኔም። እና እስቲ የህግ አካል ካለ ምናልባት አካሄዱ እንደዚህ ነው እንደዚህ ቢሄድ እያለ ሊነግረን የሚችል ሰው ካለ እስቲ ምናልባት በዚህ ጉዳይ ላይ ሀሳብ መስጠት የሚችል ጥብቅና ላይ የሚሰራ ወይም የህግ ሰው ካለ ጻፉልንና እናስገባቸዋለን። እንደሚታየው ነው እንግዲህ ማይ እንዳለቻችሁ ነው። ምንም የሚጨበጥ እዚህ ግባ የሚባል ነገር የለም። ክስም የተደራጀ ክስም የለም። አይ ቲንክ እንግዲህ ፍርድ ቤት ራሱ የለቀቀው ነገር የለም። በቃ ምንም እንደዚህ ኦልሬዲ ዩቲዩብ ላይ ያለ ቲክቶክ ላይ ያለ ቪዲዮ ነው። እንደዚህ አጣርተን እንደዚህ ነገር የለም። እውነትን ከመናገር ውጪ ይሄው ነው ሁሉም ነገር። ያው ከዚህ በፊትም እንደተናገረው ጋቢ ይሄንን ነው የፈለገው ጋቢ ጉተማ። ይሄ ደግሞ ጭራሽ የማይሆን ነገር ነው። ኦልሬዲ ያውቀዋል እሱ ራሱ በትክክል ግልጽ አድርጎ ነግሮታል። አቤልም እውነት ነው ያስገድለው ይሆናል። የሱ መታሰር የምንጠብቀውን ኤክስፔክት የሚደረግ ነው። እውነትን ለሱ ተብሎ ምንም ማንም አያሸሸውም። ትክክል ካልሆነ ትክክል አይደለም። ይሄ ምንድነው ነገር ነው። አሁንም ቢሆን አቤል አሰራችሁትም ምንም አላችሁትም ነገም ይሁን ተነጎዲያም አስረግጬ በደንብ የምነግራችሁ ነገር ቢኖር ነገም ተነጎዲያም ወጥቶ ሐሰትን ከመቃወም ወደኋላ የሚል ሰው አይደለም። እና ፕሊዝ ብዙም ክፋታችሁ ከዚህ አይብዛ። በቃ አይ ቲንክ ጋቢ ደግሞ አይ ቲንክ አሁን የመጣች ነብይ ነው መሰለኝ። በደንብ አልበላም እንዳይሎቹ መሰለኝ። ለዛ ነው እንደዚህ በጣም እንትን ያለው። ስራ ትቶ ፈቶ እንዴት ነው ሰው ያኔም ሞጆ ያሳሰረው ጊዜ በቃ 2-3 ቀን ሙሉ ስራውን ትሎ ራሱ ነው እየተሽከረከረ ነገሩን ሲያስጨርስ እንደዚህ ነው እንደዛ ነው እያለ ጉድ ሲል የነበረው ማለት ነው። ዛሬም በዚህ ደረጃ እንደዚህ ወርዶ ክስ ለክስ ፖሊስ ጣቢያ ለፖሊስ ጣቢያ ፍርድ ቤት ለፍርድ ቤት ይሄዳል ብዬ ኤክስፔክት አላደርግም። ለምን ሌሎቹ አትሊስት ክብራቸው ትንሽ ያሳስባቸዋል። ክብራቸው በጣም ስለሚያሳስባቸው በዚህ ልክ ወርደው እንደዚህ እንትን አይሉ።
ይሄ ገና አዲስ የመጣ ነብይ እንግዲህ ትንሽ እስኪ በላ ነው መሰለኝ በጣም ብዙ እያስቸገረን ያለው። ኤኒዌይስ የኛ ጠበቃ ክርስቶስ ነው። ወጣም ወረደም እግዚአብሔር ከአቤል ጋር እንዳለ 100% እርግጠኛ ሆኜ ነው የምነግራችሁ። የኛን ሰልፍ የሚዋጋው ክርስቶስ ነው እንጂ እዚህ ሌላ ምንም ማለት አልችልም። ግን እግዚአብሔር ከሱ ጋር እንዳለ ወቁ። እንደናንተ ፊት ለፊት እንደሚናገረው ብቻ እንዳይመስላችሁ። እንደናንተ የሚዋሽበት ወይ የሚያላግጥበት ክርስቶስ አይደለም ያለው። ነፃ የሚያወጣው ነው፣ አርነት የሚያወጣው ነው። ይህንን በእርግጠኝነት ላሳውቃችሁ እወዳለሁ። እናንተ ዛሬ አሳሰራችሁት፣ ነገ አሳሰራችሁት፣ ከነገ ወዲያ ይፈታል እና ብዙ አትሯሯጡ። ጠበቃችን ክርስቶስ ስለሆነ ከዚህ በላይ ብዙ ባትለፉ መልካም ነው። ምድር ላይ እስካለን ድረስ ደግሞ ያው ፍትህ በምድር ያስፈልገናል። ይሄ ደግሞ ያው ህጉ ይህንን ቼክ አድርጎ ወንድማችንን እንዲያስወጣልን ነው ብቻ መጠየቅ የምፈልገው እና እስቲ ታፉ ገብታለች መሰለኝ። ታፉዬ ሁላችሁንም ቦታ ልቀቅልሽ። እኔ አቤላን ፎሎ አድርጌው ነበር ልክ ሲመጣልኝ እግዚአብሔርን የተፈታ መስሎኝ በጣም ደስ ብሎኝ ነበር የመጣሁት። እኔ ምንም አልልም። የድንግል ማርያም ልጅ ዋስ ጠበቃቱ ነው። በቃ እግዚአብሔር በሰላም ወደ ቤቱ ይመልሰው። እገዛ የሚፈልግ ከሆነ የሆነ ለጠበቃ ለምናምን ማለት ነው ሁላችንም እናግዘዋለን። ግን እውነት አትሟሟም፣ አጠፋም። እግዚአብሔር በሰላም ወደ ቤቱ ያስገባው። እኔ ይሄንን ነው የምመኘው። የወጣ መስሎኝ ነው የመጣሁት ማለት ነው። እግዚአብሔር ለልጆቹ ያብቃው። አመሰግናለሁ ስላስገባሽኝ። እንደ ትልቅ ነገር የታዘብነው በአጋጣሚ እኔ ኦርቶዶክሳዊ ወንድማችሁ ነኝ። አቤልን በጣም ከምንወደው እና ከምናከብረው ብዙ ትምህርት በአካልም አግኝቼው ብዙ ነገር ትልቅ ትምህርት ያገኘሁበት ምርጥ ክርስቲያን ወንድማችን ነውና እንደ ሌሎች ጥግ ይዞ እያጥላላንና እያንቋሸሸን ሳይሆን ወንጌልን የሚሰብከን በፍቅር በጣም በሚገርም በድንቅ ምክርና ሁላችንን ወደ ሀቅ ወደ ክርስቶስ ወደ ወንጌሉ እንድንመጣ የሚመክረን ወንድማችን ነው። እንወደዋለን። እኛ ስንበደል ስንጎዳ ብዙዎች በእኛ በኩል ብዙ ግፍ ሲደርስብንም አብሮን ቆሞ ብዙ ጊዜ አብሮን ድምፅ ሆኗል። አሁንም ቢኖር አሁን እየሆነ ያለነውን ነገር ከፊት ቀድሞ ከማንም ቀድሞ አብሮን እንደሚጮህ እናውቃለን እና እናዝናለን። አሁን በሆነው ግን ትልቁ ነገር አንቺን መሰለሽ ደግሞ የምትገርሚ ድንቅ በጣም ጠንካራ ጀግና ክርስቲያን ደግሞ አብረሹ መሆንሽን እያየን ነው። በእውነት የመበርታቱና የመጠንከሩ ሚስጥርም ከቤትም እንደሆነ ነው የተረዳ ነው። በጣም ደስ ይላል። እግዚአብሔር ያግዛችሁ። የልጆቹ አምላክ አሁንም ነፃ ያወጣዋል እናምናለን። ነገም ተነገ ወዲያም ያፍራሉ። አሁን ከታች አብሮ የነሱ ሰዎች ደግሞ በተለያየ ጥቅም ተጋሪ ሆነው የሚገራርም ከክርስቲያን የማይጠበቅ ኮሜንት ሲጽፉ የምናያቸውም ሰዎች ነው። ማንነታችሁንም እያየንባችሁ ነው። ክርስትና ይሄ ነው ወይ? በወንድም መንገላታት፣ በቤተሰብ መንገላታት፣ በህፃናት ማልቀስ፣ ቤት ባዶ ሲሆን የምትደሰቱ ሰዎች እውነት ክርስትናችሁ እየተመዘነ ነው፣ እያየናችሁ ነው። እፈሩ፣ በራሳችሁ እፈሩ። ነገ ተነገ ወዲያ ወጥቶ አብሮን ሆኖ እንስቃለን፣ እንጫወታለን፣ ወንጌልም እንማማራለን፣ ይመክረናል እና እህቴ በጣም አይዞሽ፣ በርቺ፣ ሁሉ ነገር። ከዚህ በፊት አንድ ጓደኛው ከፍቶ እንደዚህ ቤት የዛሬ ሳምንት አካባቢ ነው፣ ስሙን አላስታውሰውም፣ አንድ ቤተክርስቲያን አገልጋይ እናንተ አገልጋይ ከፍቶ ገብተን ነበርና የህግ አማካሪዎችም በማንኛውም ሰዓት የምትፈልጉን ከሆነ ብለው ገብተው ሲያማክሩት ሲነግሩት ሲጠይቁት ነበረ እና ይህንንም በር ክፈቱልንና ለህግ አማካሪዎች እውቀት ያላቸው ሰዎች እንዲያግዙ እንዲረዷችሁ ብታረጉ ጥሩ ነው። በተረፈ በማንኛውም ነገር የቤተክርስቲያን ልጆች በኩልም በሚደረግ ነገር እንሳተፋለን። አይዞሽ እህቴ፣ በርቺ፣ እግዚአብሔር ከአንቺ ጋር ይሁን እናቴ። እሺ ቴንኪዩ፣ አመሰግናለሁ። እስቲ የህግ አማካሪ እስካሁን አልመጣም።
ካለ እስቲ አስተያየት ለመስማት ነው እንጂ በእርግጥ አቤሎ 2 ጠበቆች አሉት፣ በጣም ጎበዞች ናቸው። ያው እየተከራከሩለት ነው በደንብ አድርገው ስራቸውን ያው ማጋለጥ ነው። ወደፊትም እናጋልጣለን። ያው ለጊዜ ጉዳይ ነው እንጂ ህዝቡ በሙሉ ይረዳዋል። የትንሽ ጊዜ ጉዳይ ነው። ሁሉም ሰው ይረዳዋል ምን እየተደረገ እንደሆነ በእነዚህ በነቢያቶች በኩል። ነቢያቶች እንበላቸው እንጂ ምንም ማድረግ አንችልም። ግን ያው ሆፕፉሊ ነገ ያቀርቡታል፣ ይግባኝ ይጠይቃሉ፣ ፍርድ ቤት ይቀርባል። ምናልባት ነገም ቢያሳድሩት ነው። ያው አሁንም የጊዜ ቀጠሮ እኮ ነው። አሁን እስካሁን ድረስ ምንም ይሄ ነው የሚባል መረጃ የላቸውም። መረጃ እስከምናደራጅ ድረስ የጊዜ ቀጠሮ ይሰጠን ነው። ያው ዳኛው ጊዜ ቀጠሮ አልሰጣቸውም። እነሱ የ14 ቀን ምናምን እንዲባሉን የፈለጉት፣ እሱ የሚያሰጥ ደግሞ አይደለም ኬዙም ማለት ነው። እና ይግባኝ ነገር ቢጠይቁ ወይ ይጸድቃል ወይ ደግሞ ያው ሊተሰጣቸውም ይችላል የጊዜ ቀጠሮ። ወጣም ወረደም ግን የተወሰነ ጊዜ ቢቆይ ነው። ግን እነዚህ የነቢያቶቹ ወንበድና ቢያንስ ምን ድረስ እንደሆነ የትኛው ክርስቲያን ነው እስቲ ስሜ ተነካ ክብሬ በጣም አሳሰበኝ ብሎ በዚህ ልክ አንሶ ለመበቀል የሚሄደው? እኔ ያኔ እውነቱን ለመናገር ጋቢን ሲያስሩት ራሱ እንከሳለን ምናምን ብለን አይደለም። ኦልሬዲ ኬዙን የያዙት እነሱ ስለሆኑ ቃል መስጠት ስለነበረብን ቃል ሰጠን እንጂ ታስሮ ራሱ የምር አዝኜለት ነበር። የእውነት የ8 ልጆች አባት ነው እና እንደዚህ አይነት ነገር የክስ መካሰስ ምናምን አንፈልግም ብለን ነው ሁሉ ነገር ትተነው የነበረው እርግፍ አድርገን ማለት ነው። ግን እሱ ቀን ነው ሲጠብቅለት የነበረው የእውነት እና ለመበቀል ነው ይሄን ነገር ያደረገው። እሱ ኦልሬዲ 15 ቀን ስለታሰረ ከዛ የዘለለ አይታሰርም። አቤልም ኦልሬዲ አሁን ራሱ ከታሰረ 12 ቀን ሆኖታል። ነገም ቢያሳድሩት ነው ወይ ተነገ ወዲያም ሊወጣ ይችላል እንደ እግዚአብሔር ፍቃድ ማለት ነው። ግን በጣም ወንብድናችሁ በጣም ከቅን በላይ ስለሆነ ነው መታወቅ አለበት። እኔም ዛሬ የወጣሁበት ሪዝን እሱ ነው። ጭካኔያችሁ ምን ያህል እንደሆነ እናንተ ናችሁ ህዝብን የምትመሩት፣ እናንተ ናችሁ የክርስቶስ ምሳሌ የምትሆኑት። በጣም ስላልገባኝ ነው እኔ እንደዚህ አይነት ነገሮች እና እስቲ ሌላ መሄድ ያለብን አካሄድ ካለ ለዛ ነው የህግ አማካሪዎች እዚህ ውስጥ ካላችሁ አስተያየት ሀሳብ ብትሰጡን በእንደዚህ አይነት መንገድ ቢሆን በእንደዚህ አይነት የምትሉትን ነገር እንድታካፍሉን ብለን ነው። እስቲ ካለ አሁንም አላየውም። ታፉ የምትዩ ነገር አለ? አይ አንድ ጊዜ ቆይ፣ መኪና ውስጥ ልግባ፣ ውጪ ስለሆንኩኝ ነው። አንድ ደቂቃ እና እናገራለሁ። በጣም ምለው ነገር አለኝ፣ በጣም ብዙ ምለው ነገር አለኝ፣ እናገራለሁ። ባይዘወይ እዚህ ጋር ኦርቶዶክስ እህት ወንድሞች እግዚአብሔር አምላክ ይባርካችሁ ስለ ቀና ትብብራችሁ። ግን እንኳን ታሰረ እሰይ ምናምን የሚሉ ከታች ኮሜንቶች አክቹሊ አንቺ እንኳን ባታያቸው ጥሩ ነው። እነዚህ ሰዎች የነዚህ ሰዎች ተከታዮች ናቸው። ብዙ ጊዜ አቤላ አሁን ፍትሃልና አይደለ ነገ መልሰው ደግሞ ሌሎች ሐሰተኞች ያስሩታል። ሌሎቹ ደግሞ ከበሮ ይደልቃሉ ማለት ነው። በጣም ደስተኞች ናቸው በመታሰሩ፣ በጣም ደስተኞች ናቸው። ምናልባትም በመታሰሩ ብቻ አይደለም። ከዚህ በፊት እንግዲህ እንደምታውቂው ታግቶ እያለ አይተናል ሁላ ብሎ እግዚአብሔር ምናምን ብሎ ምላሱን እንደዚህ ሲሆን እንደዚህ ምናምን ሲሆን እንደዚህ ሲሞት ምናምን ብለው ሲያሟርቱ ነበር፣ ነቢያት ነን ብለው ማለት ነው። እና በጣም ደስተኞች ናቸው አሁን አብዛኞቹ የሐሰተኛ ነቢያት ተከታይ ጴንጤዎች ማለት ነው። እና ደስ ነው የሚላቸው በመታሰሩ ምክንያት ደስ ነው የሚላቸው። ባይፈታ ነው አሁን የሚፈልጉት። አሁንም ምናልባት ተፈቶ እንደሆነ እስኪ ምናምን ብለው ሙሾ ሊያወጡ ነበር የመጡት። ሲመጡ አንቺን አዩ፣ ደስተኛ አይደሉም። ደስተኛ ናቸው አሁን ምክንያቱም አልተፈታማ። ስላልተፈታ ደስተኞች ናቸው። እና በቃ ትንሽ እንትን ይበል ይቆይ፣ እንዲሁም እንደዚህ ይታሽ ምናምን የሚሉ ኮሜንቶች አነብ ነበር። እና ከእናንተ ጋር የሃይማኖት ልዩነት ነው ያለን ብለን የምንናገረው በተደጋጋሚ ለዚህ ነው። የሃይማኖት ልዩነት ነው ያለን። እንግዲህ እንደዚህ አይነት ሰው በጣም ጨካኝ፣ ይሄ ክፉ ፍሬ የሚያፈራ ክፉ ዛፍ መራራ ፍሬ ያለበትን በዚህ ደረጃ እንደተባለው እንግዲህ ሊወጣ መሆኑን ሲያውቅ በእርግጥ ስራ የለውም መጥቶ ቶሎ እንዳይወጣ ደባ አድርጎ እንዲታሰር ምንድነው እንዲታሰር
ተር ምክንያቱ ምንም አይደለም። ቅድም እንደተባለው ጸሎት አልተሰማም ነው አይሰማም። እኔ ደጋግሜ እነግርሃለሁ። ያንተ ጸሎት አክቹሊ ያንተ ጸሎት ወደ ሰማይ አይደለም ወደ ታች ሊሆን ይችላል። የሚሰማህ ሌላ አካል ሊኖር ይችላል አንተን ያሰማራህ እንጂ እግዚአብሔር ስላላከ እግዚአብሔር አይሰማህምና እግዚአብሔር የሚሰማው ለክርስቲያኖች በጌታ በኢየሱስ ክርስቶስ ለሚያምኑና በክርስቶስ ለሚመጡ ሰዎች ነው። አንተ በጌታ በኢየሱስ ክርስቶስ ስም በስሙ ትነግር ይሆናል፣ በስሙ ትናገር ይሆናል፣ ሐሰተኛ ነህ እንጂ ክርስቲያን አይደለህም። ለምን ይሰማሃል ያንተን ጸሎት? እና ያንተን ጸሎት አልተሰማም ስለተባልክ ከዛ መጣ በስጋ አክቹሊ በስጋ ተገለጥክ እንኳን አይደለም፣ ሁሉ ጊዜ በስጋ ስለሆንክ ለክርስቲያን ነው በስጋ ተገለጠ የሚባለው። አንዳንድ በመንፈስ የነበረ ሰው በስጋ ተገለጠ ይባላልና እነዚህን ሰዎች የምትከተሉ ሰዎች አመጻችሁ ግልጽ ነው። አትሊስት በቃ ታየ ማለት እሰይ የምትሉ ጥላቻ ውስጣችሁ ላይ ጥላቻ ያለ መራራ ነገር ውስጣችሁ ላይ ያለ ለወንድማችሁ በዚህ ደረጃ ሞት የምትመኙ እናንተ ክርስቲያን ነን ብላችሁ እያሰባችሁ ነው፣ ራሳችሁን ትሸውዳላችሁ። ስለዚህ እንደነዚህ አይነት ወንበዴ ሰዎች ታሳስራላችሁ፣ ይፈታል፣ ታሳስራላችሁ። እንደዛ እያላችሁ ክርስቶስ ይመጣል። ጻድቅ ፈራጅ የሆነው እውነተኛው ፈራጅ የሆነው ክርስቶስ ግን እውነተኛ ፍርድ ይሰጣል። እና እነዚህን ነው የምትከተሉት ነው ወገኖች እያልን ያለ ነው። ማሂም የመጣችበት ምክንያት ድንዳኔያቸውን፣ ጭካኔያቸውን፣ አረመኔነታቸውን በዚህ ደረጃ የማታውቁ ሰዎች ካላችሁ፣ በቅንነትና በየዋህነት የተሸወዳችሁ ሰዎች ካላችሁ ይኸው እነዚህ ናቸው የእናንተ ነቢያት፣ እነዚህ ናቸው የእናንተ የእግዚአብሔር ሰዎች፣ ስፔሻል አኖይንቲንግ በልዩነት የተቀቡ የእግዚአብሔር ሰዎች የሚጸልዩላችሁ፣ በረከት እንትን የሚያደርጉ የሚያስፈት እንትን ይሄ እርግማናችሁን የሚሰብሩላችሁ እነዚህ ናቸው። ስለዚህ እንደነዚህ አይነት ነቢያት የሉንም እኛ። ብትነቁ ይሻላል ለማለት ነው። ታፉዬ ከተመለስሽ ቀጥይ። እሺ ሰላም ብያችኋለሁ ሁላችሁንም። ማዬ ሰላም ላንቺ፣ ጀርሚ፣ ሁላችሁም ሙሉዬ ሰላም ብያለሁ። ምንም አይደለም። አሁን እቺ እህታችን ከወለደች 2 ወሯ ነው፣ አራስ ናት። ግን ለባሏ ፍትህ ለመጠየቅ አደባባይ ወጣለች። ፍትህ ነው እየጠየቀች ያለችው። አቡና አልሰረቀም፣ አልዘረፈም፣ እንደናንተ መሳሪያ ታጥቆ አላስፈራራም፣ በጭራሽ አላደረገም። እናንተ ገቢ ጉተማ የምትባል ማነው አንዱ ደግሞ አለ አንድ ሌባ። ሁላችሁም ሌቦች ናችሁ፣ ሁላችሁም አጭበርባሪዎች ናችሁ። ስለዚህ እውነት ስለተነገረባችሁ ይሄ ልጅ በመጽሐፍ ቅዱስ በእግዚአብሔር ቃል ነው የሞገታችሁ። ቤታችሁ መጥቶ በራችሁን አላንኳኳም፣ ወይም የውሸት ጸሎታችሁ የምታስተላልፉበት ቦታ መጥቶ አልተናገራችሁም። የተናገራችሁ በእግዚአብሔር ቃል አትሸቅጡ፣ የእግዚአብሔር ቃል እንደዚህ አይልም፣ የእግዚአብሔር ቃል እንደዚህ ተብሎ አልተጻፈም አላችሁ እንጂ ምናችሁን የነካባችሁ? ገንዘባችሁን ወስዶባችኋል፣ ሀብታችሁን ነክቶባችኋል። እውነትን ነው የተናገረው። እውነትን ስለተናገረ ፍርድ ቤት ፍርድ ሰጥቶ ዋስ መብቱን አስጠብቆት እንደገና እነሱ ናቸው ባለስልጣን ወይስ መንግስት ነው ያለው እዛ ምድር ላይ? እኔ መጠየቅ የምፈልገው ይሄንን ነው። እንዳለችው ህግ የምታውቁ ሰዎች እንድትረዱን እንፈልጋለን፣ እንድታግዙን እንፈልጋለን። እንዴ ፍርድ ቤት ፍርድ ከሰጠ በኋላ ፖሊስ ጣቢያ ነው ወይ ህጉን እንደገና ኖ አላበቃም አቶ ጉተማ መተው ተናግረዋል ተብሎ እንደገና የሚሰረዘው? የዋስ መብቱ ይጠበቅ ከተባለ በኋላ ለምንድን ነው የሚሰረዘው? ለምንድን ነው የሚቆየው? እነሱ ናቸው መንግስት? እነዚህ ሐሰተኛ ነቢያት ናቸው መንግስት ወይንስ ኢትዮጵያ መንግስት አላት? መንግስት የሚሰራው ለአንድ ሰው ብቻ ነው? እኔ ጮሃለሁኝ፣ ዛሬም እጮሃለሁ ካለ መንግስት ፍትህ እንዲሰጠን እንጠይቃለን። ፍትህ እንዲሰጠን እንጠይቃለን። መታሰር የሚገባው ማን ነው? ንገሩን። መታሰር የሚገባው ማን ነበረ?
ሌባው ነው መታሰር የሚገባው? እያጭበረበረ በውሸት ገንዘብ የሚሰበስበው ነው መታሰር የሚገባው? ወይንስ ደግሞ የእግዚአብሔር ቃል አጥፍታችኋል፣ የእግዚአብሔርን ቃል አበላሽታችኋል፣ ትክክል አይደላችሁም፣ ሐሰት እየነገራችሁ ህዝቡን እየጨየበላችሁት ነው ያለ ሰው ነው መታሰር የሚገባው? እስቲ ፍረዱን። ማን ነው መታሰር የሚገባው? ማን ነው መታሰር የሚገባው? 3 ልጆቹን ትተው ያው ሳምንት አልፎታል። በየጊዜው ፍርድ ቤት ይቀርባል። ምንም አይነት ክስ የተደራጀ ክስ የለም። በልጆቻችሁ ታገኙታላችሁ። believe me እግዚአብሔር በጽድቅ የሚፈርድ ነው። እግዚአብሔር በጽድቅ ይፈርዳል። እግዚአብሔር በጽድቅ ይፈርዳል። አንተን የፈጠረ አንተን አገልጋይ ነኝ ብለህ ራስን ሰይመ አንተን የፈጠረ እግዚአብሔር አቡናን ፈጥሯል። ይሄ እግዚአብሔር አቡናንም አድኖታል። ስለዚህ እግዚአብሔር ፍርድ አለው። ምናልባት አሁን ፍርዱን አላየህ ይሆናል። አሁን ተደላድሎልህ እየኖርክ ይሆናል። ልጆችህን ይዘህ በሞቀ ቤት እየኖርክ ሊሆን ይችላል። ግን እግዚአብሔር ፍርድ አለው። እግዚአብሔር ፈራጅ አምላክ ነው። እግዚአብሔር ይፈርዳል። ነገር ግን ደግሞ ከምድር ህግ ፍርድ እንጠይቃለን። እቺ ልጅ ምንም የምታውቀው ነገር የለም። ሶሻል ሚዲያ ተጠቃሚ አይደለችም። ግን ለባሏ ግራ ሲገባት ቤቷን አጽድታ በቃ ዛሬ ይፈታል ብላ በሯን ከፍታ ስትጠብቅ አይፈታም ብለዋት ነው ወደ ቤቷ የመጣችው። ምን ይሰማችኋል እናንተ ልጆች ያላችሁ? ምን ይሰማችኋል? እነዚህ ወንጌላውያን ናቸው ብላችሁ የምትከተሉ የወንጌል አማኝ ነኝ የምትሉ እግዚአብሔር ፍርድን ይሰጣል። ታያላችሁ፣ ደግሞ ታያላችሁ። የእናንተ ቤት በምን ሰዓት እንደሚንኳኳ አታውቁም። ዛሬ ይሞት ለምን ተፈታ ብላችሁ የምትሉ ወንጌል እናምናለን የምትሉ ይሄ ነው ወንጌል። ስለዚህ ለወንድማችን ዛሬ ፍትህ እንጠይቃለን። ፍርድ ቤት የሰጠውን ትዕዛዝ አስቀልብሰው እንደገና እንዲታሰር አድርገዋል። ፍርድ ቤት ሄደው አይደለም ይግባኝ የጠየቁት ፖሊስ ጣቢያ ሄደው ነው የጠየቁት። ፍርድ ቤቱ በዋስ ይለቀቅ ከተባለ በኋላ እነሱ ሄደው አሳስረውታል። ይሄንን ነው የሰማነው። ከጋርዶቹ በጋርድ ታጅበው የሚሄዱ እስር ቤት ሲገባቸው፣ ሐሰተኞች እስር ቤት ሲገባቸው፣ ውሸታሞች እስር ቤት ሲገባቸው፣ የህዝብን ገንዘብ ያጭበረበሩ እስር ቤት ሲገባቸው ለምን አቡና ምን አደረገ? ስለዚህ ለወንድሜ ፍትህ ጠይቃለሁ። ዛሬም እጠይቃለሁ ፍትህ። ፍትህ እያልን እንጮሃለን። ደግሞ ህግን የምታውቁ ሰዎች እንድትረዱን እንፈልጋለን። ምን ኦርቶዶክስን ብትሆኑ ኦርቶዶክስ ወንድሞቻችን ጠበቃዎች ካላችሁ እንድትረዱን እንፈልጋለን። እኔ ምን አይነት ወንጌል እንደምትሰብኩ አላውቅም። ከናንተ ጋር እኔ ወንጌላዊ ተብዬ መቆጠርም አልፈልግም። የናንተ ወንጌል የፍቅር ወንጌል ነው ወይስ ነፍሰ ገዳይ ወንጌል ነው? ለየትኛው ሰው ነው ወንጌል የምትሰብኩት? በዚህ በኩል አንድ ወንድማችሁን መከሰስ የሚገባው እኮ ከዛሬ 6 ወር በፊት ገቢ ጉተማ የሚባል ሰው አሳፍኖ ወስዶ እሱ እስር ቤት ውስጥ ከቶት ነበር። አቡና እሱ ነው መከሰስ የሚገባው። አቡና እኮ አልከሰሰውም። አፍኖ ወስዶት አቡና አልከሰሰውም። አቤል አቡና አልከሰሰውም። ስሜ ጠፋ፣ ጸሎት አይሰማም። ድሮ ጸሎት ይሰማል። እንኳን ከጣራ አልፍም ያንተ ጸሎት እንኳን ሊሰማ። ገንዘብ ስላለህ ነው ይሄንን እያደረክ ያለው። ህዝቡ በሰጣችሁ ዘይት በሸጣችሁ ጨርቅ በሸጣችሁት ገንዘብ ነው እያሳሰራችሁ ያላችሁት። ስለዚህ ፍትህ እንጠይቃለን። ፍትህ ጠይቃለሁኝ። ፍርድ ቤት ፍትህ እንዲሰጠን እንጠይቃለን። አመሰግናለሁ ማይ። እሺ ካፍሌ ይሄ ሰው እኮ እንዴት ሞራል እንዳገኘ ራሱን ያልገባኝ ማለት የሱ ክስ እኮ በጣም ከባድ ነበር እኮ የገባበት በሀገር አሸባሪነት እኮ ነው። ገቢ ጉተማ ባለፈው ታስሮ የነበረው ያው አቤልን አሳግቶ ስለነበረ ሰው ማገት አሸባሪነት ነው እና ጊዜ ጠብቆ በርግጥ ያው ላረሳሳቢ ነው እንጂ አለቀው ነበረ ሰምቻለሁኝ።
ነገር ግን እንዴት ይሄን የሚያክል ኬዝ ያለበት ሰውዬ መልሶ አግቶት የነበረው ልጅ ደግሞ እንደ አዲስ ክስ መስርቶ ነው እንግዲህ አሁን የመጣው። ያንን ነው ባይዘው ቪዲዮ ራሱ እንደ ክስ እንትን አድርጎ ያቀረበው። አፖካድሬ ብሎ ሰራብኝ ያለውን ምንም አዲስ ነገር እንኳን የለውም። እና እሱ አሸባሪ ተብሎ አገር አሸባሪ ተብሎ በ15 ቀን በ50 ሺህ ብር ዋስትና ቀለል አድርጎት ነው የወጣው። እዚህ ጋር ደግሞ እዚህ ግባ የማይባል ክስ ቀርቦበት በዚህ ደረጃ መታሸቱ ራሱ አስፈላጊነት አይደለም። ብዙ ሰው እንደውም እየገረመው ያለው ይሄ እኮ አዲስ አበባ ፖሊስ ላይ የሚያልቅ ነገር ነው፣ እንዴት የፌዴራል ወንጀል ምርመራ ድረስ ሊደርስ ቻለ? ስም ማጥፋት በጣም ተራ ወንጀል ነው። እንደው ስም ማጥፋት እንኳን ወንጀል ተብሎ አጥፍቷል ቢባል እንኳን በራሱ በዚህ ልክ እዚህ ደረጃ እኮ የሚመጣ አይደለም። በዚህ በትልቅ እኮ ወንጀለኞች ናቸው እዛ ያሉት እና ተፈቅዶም 20 ሺህ ብር ዋስትና ተባለ፣ ተፈቀደ፣ ጨረስን፣ ዳኛው ፈረመ፣ መጣ። ግን ሳይወጣ እዛው በዛው እንትን ብሎ ዋስትና ይግባኝ መጠየቅ ትንሽ ፌር አይደለም። አይ ቲንክ ሌላም ነብይ አለ ወይ ዩሱፍም ይመስለኛል በዛው ሊያስቀረው የሚፈልግ ይመስለኛል። አንዱን ፋይል ልክ ዋስትና ሲፈቀድለት ደግሞ አንዱን አስገብተው ሊያስቀሩት ይሁን እንግዲህ እግዚአብሔር ነው የሚያውቀው የእነሱን ሀሳብ። ኤኒዌይስ ግን በትክክለኛው በህግ አግባብ እንዲዳኝልን ነው የምንፈልገው። ጥያቄያችንም እሱ ነው፣ ሌላ እንትን አይደለም። ጆዬ የምትለው ነገር አለ መጣ? እሺ፣ እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ያው እንግዲህ ፍትህ ለአቤል አቡና እንጠይቃለን። የህግ አካላት እዚህ ውስጥ አላችሁ፣ የፍትህ አካላት አላችሁ፣ አገልጋዮች አላችሁ፣ ክርስቲያንን የምትሉ አላችሁ፣ አባቶች አላችሁ፣ በውጭም በውስጥም ቁጭ ብላችሁ እያደመጣችሁ ነው ያላችሁት። አቤል አቡና ሰርቆ አይደለም፣ ዘርፎ አይደለም፣ ሰው አግቶ አይደለም የታሰረው፣ ስማችንን አጥፍቷል በሚል ክስ ከፍተውበት ነው። እናም ደግሞ አንድ ማህበራዊ ጉዳይ ላይ በሰጠው አስተያየት ሰበብ መንግስት ነው ያሰረው በሚል የሐሰት ትርክት አውርተው ራሳቸውን ጻድቅ አድርገው ለመጫወት ፈልገው ነበር፣ ግን አልተሳካም። ከሳሾቹ አገልጋይ ነን የሚሉ ነብይ ነን የሚሉ የጌታን ስም ጠርተው ለሀገር ለመንግስታትም እንጸልያለን፣ ጸሎታችንን እግዚአብሔር ይሰማል የሚሉ ናቸው። ያስቃል፣ በእውነቱ ከሆነ ማለት ነው። ያስቃል፣ በጣም ያስቃል። የመጀመሪያው እኔ ዳግመኛ ተወልጃለሁ፣ የእግዚአብሔር ልጅ ነኝ፣ ክርስቶስ ስለ እኔ ኃጢአት ታሰረ፣ ተሰቀለ፣ ደቀቀ፣ ቆሰለ፣ እኔ እርሱን ጌታ ነው የምከተለው፣ እኔም እንደሱ የእርሱ ደቀ መዝሙር ስለሆንኩ ቀኝን ለሚመታይ ግራዬን የምሰጥ ነኝ፣ የሚረግመኝን የምመርቅ ነኝ የምትሉ ክርስቲያኖች ካላችሁ እስኪ ፍረዱ። ጳውሎስ ተከሰሰ ወይስ ከሰሰ? ጴጥሮስ ተከሰሰ ወይስ ከሰሰ? ጳውሎስ አሳሰረ ወይስ ታሰረ? ስማችሁን በክፉ እንኳን ሲያወጡ ደስ ይበላችሁ ዝለሉ የተባለውን ክርስትና የሚከተል ሰው ስሜን ሊል ይችላል ወይ? ስለዚህ እዚህ ጋር ከፍሬያቸው ስናይ they are not Christian ክርስቲያኖች አይደሉም እንላለን። ከፍሬያቸው ታውቋቸዋላችሁ ጌታ ስላለ ማለት ነው። እናንተ ግን በክፉ ስማችሁን ሲያወጡ ደስ ይበላችሁ፣ ወደ ነገሥታቶች ይጎትቷችኋል፣ ስለ ስሜ ትጠላላችሁ፣ ትታሰራላችሁ የሚለው ቃል ደግሞ በእኛ ስለተፈጸመ በወንድማችን ላይ በእጅጉኑ ደስ ይለናል። ግን ደግሞ ጳውሎስም ፍትህን ጠይቆ ነበር፣ ስለ ራሱ ይግባኝም ጠይቆ ነበረ። ምክንያቱም ለ2 ዓመት የረሳው ጨካኝ አለቃ ነበረ። ጉቦ ካልሰጠኝ አልፈታህም ብሎት እሱ ምን ጠየቀ? ይግባኝ አለና ወደ ሮም ሄደ ማለት ነው። ዛሬ ወንድማችን አቤል አቡና ዛሬ አይደለም፣ ዛሬ 4ኛ ጊዜው ነው ፍርድ ቤት ሲቀርብ። 4ቴም ሲቀርብ ዳኞች ሊኖሩ ይችላሉ። 2 ዳኞች ናቸው የተፈራር። አንዱ 1 ቀን ነው። ምንድነው ክሳችሁ? ምንድነው የምታወሩት ብሎ ግራ እስኪገባው ድረስ ነው። የመጀመሪያ ቀን እንደውም የተከበረው የፌዴራል ተቋም እስኪሰደብ ድረስ እንዴት ትሰራላችሁ ተብለው
ነበር። ሁለተኛ ጊዜም ጌታን ሊያመጣችሁ ሲባል ምንም ገና መረጃ አልሰበሰብንም የሚል ምክንያት ሰጡ። እሺ ለነገ ነው አለ። 14 ቀን ነው የሚጠይቁበት። በነጋታው ሲመጣም ታዋቂና ተጽዕኖ ፈጣሪ ስለሆነ ከሀገር ይወጣል የሚል ክርክር አቀረቡ። ለ14 ቀን አይሰጣችሁም ተብሎ ለዛሬ ተሰጣችሁ። ዛሬ እስካሁን ድረስ ምንም ስላላመጣችሁ ስለዚህ በ20 ሺህ ብር ዋስ ይለቀቅ ብሎ ዳኛው ፈርሞ መልቀቂያ ይዘን ወጣ። እዛ ስንደርስ አቤል አቡናን አስቀርተውታል። ለምን? ይግባኝ እንጠይቃለን፣ ቃል አልሰጠንም፣ ገና ቃል እንቀበለዋለን። በምን ጉዳይ? በእዩ ጩፋ ጉዳይ የሚልም ሰምተናል። እንዴ በዚህ ውስጥ ያላችሁ የህግ አካላት እንደዚህ አይነት ህግ አለ እንዴ? ህግ አንድን ወንጀለኛ አስሮ ማጣራት የሚባል አለ እንዴ? ክቡር ጠቅላይ ሚኒስትራችን ከዚህ በፊት ሰዎችን አስረን አናጣራም፣ ወንጀል ተጣርቶ ባለቀበት ነው እንጂ የምንይዘው ሰውን በእስር ቤት አናንገላታም ብለውን አልነበረም እንዴ? በኢትዮጵያ ምድር ላይ ሰው ታስሮ አይደለም የሚጣራው ተብሎ አልነበረ እንዴ? ተብሎ አልነበረም ወይ እንዴ? ሰው ያውም መጫት ናት ባለቤቱ። እንግዲህ ማይቷ ገና 2 ወር ነው 3ኛ ልጇን ከወለደች። እሷ እየተንከራተተች ነው። አቤል አቡና ከጎኑ የቆመ ማንም የለም። ለምን? እውነትን ስለሚናገር። ለምን? የሐሰትና ገንዘብ ያላቸው የክፎች ደጋፊ ስለበዛ፣ ወንጌላችን ስለተበረዘ። ግን ብቻዋን መከራዋን እያየች ነው። የ2 ወር ሕፃን ልጅ ይዛ መከራዋን ስታይ ይሄ እንኳን ማለት ነው ታሳቢነት ውስጥ ሊገባ ይገባል። ኦኬ እሺ፣ ዳኛው የፈታውን እንዴት እዛው ያስቀሩታል ፖሊሶች? በሀገራችን ሕግ ይሄ አግባብ ነው ወይ? የፍትህ አካላት የሕግ አካላት ይቻላልን? ጥያቄ ነው የምንጠይቀው። ይቻላል? ሕግ ለሁላችን እኩል አይደለም? በሕግ ፊት ለመዳኘት እኩል አይደለም? ያለ ወንጀል ሰው ታስሮ ወንጀሉ ማጣራት ሲያቀት በጉልበት ተይዞ ይታሰራል? ይቻላል? አቤል ላይ ለደረሰው ግፍ ሁሉ ለሱ ታላቅ ዋጋ አለው፣ ለሚደርስበት ግፍ። እግዚአብሔር ግን አንድ ቀን ይመጣል፣ ይፈርዳል። የሚፈርድ ጌታ ይመጣል። የነገስታት ንጉሥ፣ የጌቶች ጌታ፣ የኃያላን ኃያል ይመጣል። ወደውና ፈቅደው ኃጢአትን የሚሰሩ ኦኬ ወንድም አቤልን ለመግደል አፍነው ወስደውት በነበረ ጊዜ የህዝብ ጩኸት ባየለበት ጊዜ መንግስት ጣልቃ ገብቶ እንዳስመለጠው ከዚህ በፊት ይታወቃል። ዛሬ ምን ስላረገ ነው በቆየ እንዲና እንዲሰድቦኛል ተብሎ ምንም አይነት ውሃ ማያነሳ መረጃ እያመጡ ያውም በፌዴራል ፖሊስ የሚታሰረው? ተራ የሆነ ስም ማጥፋት መረጃ ያጡበትን ነገር የፍትህ አካላት የምትሰሙ ከሆነ ህግ ለሁሉም አይደለ ወይ እንዴ? ከሳሽ ገብቶ እንዴት የተፈታን ሰው በዛው እንዲያስቀር ሊደረግ ይችላል? በምን አግባብ ነው የሚል ጥያቄ አለ። እንደዚህ አይነት ጥያቄ አለ። በምን አግባብ ነው? ክቡር ጠቅላይ ሚኒስትር እንዲሁም የአዲስ አበባ ከተማ አስተዳደር አዳነች አቤቤ፣ ሌሎቻችሁ ካቢኔዎች፣ እንዲህ የሕግ አካላት አቤል አቡና ከዚህ በፊት ታፍኖ ተወስዶ የመንግስት ስም እስኪጠፋ ድረስ የሰራውን ሰው በ50 ሺህ ብር ዋስ ተለቆ ሲኖር ምንም ያላጠፋ ለእውነት ብቻ የሚታገል ብላቴና ከልጆቹና ከባለቤቱ ላይ ተወስዶ ያለ ሕግ እንዴት ይታሰራል? ፍርድ ቤት ያዘዘውን ትዕዛዝ እንዴት ሊቀለብስ ይቻላል? ጥያቄ ነው። የፍርድ ቤት ወረቀት በዋስትና ይለቀቅ የተባለበት ዳኛ የፈረመበት
ይኸው እጃችን ላይ አለ። ይህንን የምንጮህ ለምንድን ነው? የምንጠይቀው ፍትህ። መንግስት አለ አይደል? ከዚህ በፊት አስመልጦታል አይደል? ከአፋኞች ዛሬ እንዴት ነው ይሄ ነገር ዝም የተባለው? የ2 ወር ሕፃን ልጅ ነው የያዘችው ማይቷ እዚህ ጋር ቁጭ አለችው። ለባሌ ፍትህ ብላ ነው ኦንላይን የገባችው። ገብታ አታውቅም። የ2 ወር ሕፃን ልጅ አልወለዳችሁም? ልጅ ቤተሰብ አትመሩም? ግፉ አይደርስባችሁም? በልጅ ልጆቻችሁ ላይ አታጭዱትም? ይቀራልን? ትላንት የጨቆኑ ያስጨነቁ ስልጣናቸውን ተጠቅመው ብዙዎችን የጎዱ ዛሬ የሉም፣ አመድ ሆነዋል። ዘራቸውም የለም። ምክንያቱም እግዚአብሔር ሁልጊዜም ሕያው ዳኛ ነውና ለሁሉ እንደ ሥራው ይከፍለዋል። በዚሁ ምድር ላይ በዓይናችን አይተናል። በዕድሜ ዘመናችን በዚህ ጥቂት ዕድሜያችን አይተናል። የፍርድ ቤት ወረቀት ይዘን እንዴት ነው ማይለቁልን? ለምንድን ነው የሚያድረው? ለምንድን ነው ታስሮ የሚጠየቀው? ማሟላት 8 ቀን ሙሉ ለምንድን ነው የወንጀሉን ጉዳይ አጣርተው ማምጣት ያቃታቸው? ላፕቶፕ 2 ላፕቶፕ ወስደዋል፣ 1 ደግሞ ዴስክቶፕ ወስደዋል። ቤቱ ተፈትሿል፣ ቢሮ ተፈትሿል። እስካሁን ምንም አላገኙበትም። ምክንያቱስ አቤል አቡና ከወንጌል ውጭ ምን አለው? በወንጌል ላይ ለተነሱት መልስ ከመስጠትና ልክ አይደለም ብሎ ከመገሰጽ ከመዝለፍ ውጭ ምን አለው? መጽሐፍ ቅዱሳዊ ነው ዘለፈው። ችግር አለ ከተባለ አጣርቶ አድርጎ በ24 ሰዓት ውስጥ እኮ ይሄ ነው ወንጀሉ። ከዛ ፍርድ ቤት ዳኛው መልስ ይሰጣል ማለት ነው። የተደሰታችሁ እልል ያላችሁ እግዚአብሔር አምላክ ክፉ አድርጋችሁ አይደለም ንጹሕ አድርጋችሁ ጉዳቱ ደርሶባችሁ ማየት ይሁንላችሁ። ንጹሕ ሆናችሁ ያለምንም ወንጀላችሁ በእናንተና በልጆቻችሁ ልክ አሁን አቤል አቡና እንዳለው አይነት ደርሶባችሁ ታዩታላችሁ፣ እንዴት እንደሚያሳዝን እልል ያላችሁ ማለት ነው። መንግስት ነው አላችሁ። አይደለም መንግስት አለን። ይሄው አይደለም ዛሬ ከሳሽ አለ። አቤል አቡና ስለ ወንጌል ስለታሰረ ደስ ይለናል። ነገር ግን ደግሞ መንግስት ባለበት ሀገር ፍትህ ሲዛባ ደግሞ ያሳዝናል። የምንወዶት ክቡር ጠቅላይ ሚኒስትር ዶክተር አብይ ሰውን አስረን አናጣራም ያሉትን ቃል አይረሱትም አይደል? አቤል አቡና ከወንጌል ውጭና ወንጌል ላይ ከተነሱት ውጭ የሚያወራው ወሬ እንደሌለ ያውቃሉ አይደል? አቤል አቡና በሁሉም ዘንድ ይታወቃል አይደል? እና ከልጆቹ ተነጥሎ 8 ቀን እስር ቤት አድሯል። አራስ ናት። የ2 ወር ልጅ ነው ያላት። አቤል አቡና አካውንቱ ላይ ገንዘብ አይደለም ያለው፣ ወንጌል አለው። ገንዘብ ያላቸው ግን እንደፈለገ እያረጉ ነው። መሳሪያ ታጥቀው የሚያገለግሉ ምድሪቱ ላይ እንደፈለገ ሁሉን የሚያደርጉ ግን እያስፈራሩን ነው። ወንጌል አትናገሩም። ይሄ ጭቆና ከኦርቶዶክስ አልደረሰብንም። ይሄ ጭቆና ከሙስሊም አልደረሰብንም። ይሄ ጭቆና ከዋቄ ፈታ አልደረሰብንም። ይሄ ጭቆና ከሌሎች ሃይማኖት አልደረሰብንም። ይሄ ጭቆና በወንጌል አማኞች ውስጥ ተቀምጠን ከወንጌል አማኞች እየደረሰብን ነው። ቀንና ሌሊት የሚላክልን ብዙ ነገር አለ። ማስፈራሪያው ጉድ ነው። መሳሪያ ሁሉ ሳይቀር በፎቶ ያሳዩናል፣ ይልኩልናል። ስለዚህ ወንድማችን ፍርድ ቤት ነፃ በዋስ ይለቀቅ ካለ በኋላ ለምን አደረ? ለምንስ ያድራል? ይቻላል ወይ? ገና ጓደኞችን እንፈልጋለን ምናምን ምክንያት ይፈልጋሉ። እኛ ምን አጥፍቶ ነው ጓደኞቹ? የምን ወንጀል? ሰው ገሎ ተባብሮ ዘርፈን ነው? ወንጌል አውርተን በወንጌል ላይ የሚሸቀጠውን ነገር ተቃውመን ስለዚህ ፍትህ ለወንድማችን፣ ፍትህ ለአቤል አቡና። ዛሬ ይዘው መለሳለሁ ብላ የ2 ወር አራስ ልጅ አስቀምጣ መታ ዋስ አሲዛ ይዤው መለሳለሁ ያለች ባለቤቱ ብቻዋን ተመለሰች። ዛሬ እንዴ አቤል አቡና በቤት ውስጥ የውሷ ምስክር ናት። ልጆችን እንዴት እንደሚንከባከብ የሚያግዛት የሚረዳት ነው። ሌላ ሰው የላቸውም። አይኖት በዚህ ሰዓት ውስጥ ሆኖ ነው ወንጌል እየሰበከ ያለ።
ስም አጥፊና እንትን ነው ትላላችሁ። ምንድነው ሐሜተኛ ምናምን ትላላችሁ ጴንጤዎች። ሪሊ ጨካኞች ኑ እንጸልይላችሁ እያሉ ሲጸልዩ ሰው አስሮ አግተው ሲጸልዩላችሁ ልታጸልዩ ትሄዳላችሁ። ወደ የትኛው አምላክ ነው? ጥያቄ አለኝ። ወደ የትኛው አምላክ ነው ጸልየውላችሁ ከመከራ ነፃ ሊያወጣችሁ እነሱ ኮንፈረንስ እያዘጋጁ ሰው አስረውና አፍነው ከዚህ በፊት አፍነው ሊገሉት መንግስት በደረሰ ጩኸት ውስጥ እኛ አላደረግንም ብለው ፊት ለፊት ወጡ። መልሰው ግን ታሰሩ አይደል? ቀጥሎ አሁን አቤል አቡናን አሳስረው ኮንፈረንስ እያደረጉ ነው እነሱ። ዛሬ ብሞት ይሻለኛል ከእንደዚህ አይነት ማህበር። የጌታ ልጆች ሆናችሁ ልብ በሉ። በክፎች የተጠለፋችሁ ወንድማችሁ አቤል አቡና ላይ ይሄ ብላችሁ ቆጥራችሁ እስኪያምጡ ኃጢአቱን እስኪያምጡ ወንጀሉን የለም ዳኛም ስላጣ ነው። መርማሪዎችም እኮ ማቅረብ ስላልቻሉ ነው ይህን ያህል ቀን የሚያመላልሱት። ዛሬ የማዘዣ ትእዛዝ እጃችን ላይ ያለ ነው። ወንድማችን እዛ ያደረው ፍትህ 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 ፍትህ። ቴንኪዩ፣ አመሰግናለሁ። ቴንኪዩ ጆይ። እኔ 1-2 ደቂቃ ብቻ ተናግሬ ልውረድ። ሰላም ብያለሁላችሁም። እኔ 1-2 ደቂቃ በላይ ላወራም ምንም የሚወራ ነገርም አይደለም። እዚህም አድርገህ ማውራታችን በጣም የሚያሳፍር ነገር ነው። ባይዜ በቃ ጥቅሙ ሲነካ ሰው ብር ሰጥቶ ሰውም ያስገድላል። ባይዜ በጣም ተራ ነው፣ እያየን ነው። በቃ ተለምዷል። ይሄ ነገር በጣም ተራ ነገር ሆኗል። ይሄ ነገር በወሬም የሚቆም ነገር አይደለም። ኖርማል በቃ ደሃ ነው አይደል? እዛ ጋ ሄዶ ብር የሚሰጠው የሚጽል በቃ ጸሎት አድርግልን ብሎ ከየት ገጠር ክፍለ ሀገር መጥቶ ነው 100,000 200,000 ሰጥቶ በቃ እየተበላ ያለው። አቤል ደግሞ ይሄ ነው በቃ ይሄን አትበሉ በቃ ውሸት ነው አትበሉ ብሎ ነው በቃ ወንጌልን በኖርማል የተሰበከ። እምቢ ብሎ እየተበላ ነው በቃ አንሰማ ብሎ ሄዷል። ሰዎች እየሄዱ ነው አሁንም ተመልሶ። በቃ ማንከባከብ የለብንም የሆነ እንትና ማለት የለብንም። በቃ አንተ ውሸታም ነህ። ሁላችንም ሚዲያ ላይ ወጥተን አንተ ውሸታም ነህ በቃ በሰው ብር ነው መኪና ይሄን መኪና ምንዳ በሰው ብር ነው ይሄን ቤት ሰርተህ የምትኖረው። እኔ በአዲስ አበባ ነው የምኖረው፣ ያየን ነው ሁላችንም። በቃ እንደዚህ ነው ብለን ማውራት አለብን። ለሱ ብቻ መተው የለብንም። እውነት ወንጌል ከገባን እውነቴን ነው። እኔም ባይዞ እኔም መልካም ወጣት ፍሬ ነኝ። ባይዞ እንደሱ በቃ ብዙ ነገር ደርሶብኛል። ኖርማል ነው። እኔም ተደብቄ ማውራ ሰው አይደለሁም። ባይዞ የሚያውቁ ሰዎች አሉ። ኖርማል በቃ ማውራት አለብን። ማንንም አትፍሩ። በዚህ ጄኔሬሽን ውስጥ ያለ ነው ሰዎች ወጣቶች ሞር ወጣቶች በቃ እሱ ላይ ደረሰ ነገ ማንም ላይ ይደርሳል። እውነት የምንይዘው ከሆነ በቃ ብር ሰጥተው ነው ይህን ነገር እየሰሩ ያሉት። ብር ይከነን ወጅቻቸው ናሞኒ ባየን በቃ ይሄን ነገር ደግሞ ተው በቃ አያዋጣንም። ክርስቲያን የሆናችሁ ሰዎች እኔ በኦሮምኛ መቅለቂ ማውራት እችላለሁ። ናሞኒ ባየን ከነጅተን በቃ አደበዳታ ይሄ ለመንግስትም ጥሩ አይደለም። ያ ቃል መንግስት ምስጥሩን ሁሉንም በቃ በብር ነው የተሰራለው ይሄ ነገር። በቃ ልጁን ተፋቱት በቃ ተውት። ሌቦች ናቸው በቃ እናቃቸዋለን። የመንፈሳዊ ነው የምትባሉ ሌቦች ናቸው 100%። አንከባክበን የምናልፈው ነገር አይደለም። ሞር ወጣቶች አትፍሩ፣ አውሩ በቃ። ይሄ አመጽ ሌላ አይደለም። መንግስት መፍንቀል ምናምን ፖለቲካ አይደለም። ይሄ ነፍስ ጉዳይ ነው በቃ። ሌባን አንተ ሌባ ነው ተውተው በቃ አለቀ። ይሄ ነገር እየሰራክ ነው በቃ አይዋጣም። ለምን እያየን ለምን እንደዚህ ይሰራል? ይሄ እስከዚህ ድረስ መሄድ በቃ እርግጠኛ ነኝ ይሄ ጀርባው ቢጣና ወይም 100,000 ወይም 200 ወይም 50,000 ሰጥቶ ነው ለመርማሪ። እርግጠኛ ነኝ እግዚአብሔርን ነው የምልህ። እኔ ማንንም ፈራ አይደለም። ይሄ ነገር ይኖራል እርግጠኛውን የምነግርህ። ይሄን ነገር ደግሞ ሁላችን መፋለም አለብን፣ ማውራት አለብን። ፍርድ ቤት ሲኖር ሰው መጠራርቶ መሄድ በቃ። ዛሬ አቤል ሲኖረው ዛሬ ቀጠሮ አለ። ሁላችንን እንሂድ በቃ፣ እንቀመጥ፣ እናዳምጥ፣ አዳምጠን እንውጣ። ከዛ ነገሮቹ ትክክል ካልሆነ ወተን ውጭ ላይ ማውራት ለሰው በቃ ይሄ ነገር መንገድ አይደል ትክክለኛ አይደለም፣ በዚህ መንገድ ይሄድ። ምን ነው እዩ ማን ነው? መንግስት ነው እንደሱ? እሱም እኮ ተራ ሰው ነው። በቃ ማውራት አለብን። እዩም ይሁን ያ ሰውዬም ይሁን ያ ደብረ ዘይት ያለውም እሱም ተራ ሰው ነው፣ ውሸታም ነው። በቃ እግዚአብሔርን ነው የምልህ። ይሄ ነው የምላችሁ። እኔ ሶሪ በጣም አይዞሽ፣ ብቻ በርቺ። አንቺ ኖርማል ነው ይወጣል። በርቺ፣ ጠንክሪ፣ ተባረኩ። እሺ ቴንክ ዩ። ያው ዋና የገባንበት አጀንዳ ያው ፍትህ ነው፣ ግን ያው ህግ የያዘው ነገር ነው። ሁሉም ነገር ጊዜውን ጠብቆ ይሆናል። ነገ ወጣት ነገ ወዲያ መጣ፣ ወር አሰሩትም 2 ወር አሰሩትም ኖርማል ነው። ይሄ ወንጌል የሚያስከትለው ነገር ነው። ምንም አዲስ ነገር አይደለም። ግን ከዚህ የዘለለ ነገር ምንም ነገር ማድረግ አትችሉም። ብታሳስሩት ነው
አቤልን በደስታ ነው የሚቀበለው። ባይዘዌ መታሰሩን እንደ ክፋት አያየው። ግን ነገም ወጥቶ እውነትን እንደማይሸቃቅጥ እኔ አስረግጬ ንገራችሁ። እናንተ እንደምትፈልጉትም እግራችሁ ላይ ወድቆ ይቅርታ አድርጉልኝ ምናምን ይላል ብላችሁ ኤክስፔክት አድርጋችሁ ከሆነ እሱም የማይሆን ነገር እንደሆነ አስረግጬ ንገራችሁ። ዛሬም እውነቱን አውርቶ ነው የታሰረው። ነገም ሲወጣ እውነቱን ነው የሚያወራው። ይህን ነው ልላችሁ የምፈልገው። እስቲ አንዳንዴ ግን ከሌብነታችሁም ከማጭበርበሩም ከምኑም ባሻገር እስቲ ቆም ብላችሁ የምር እግዚአብሔር እኮ ያያል እኮ ይመለከታል እኮ ስራችሁንም ምኑንም ማለት እስቲ ቆም ብላችሁ እስቲ አስቡት። ያየኛል እኮ ብላችሁ አስቡት። ተውት። በክርስቶስ ስም መሸቀጡንም ብር መሰብሰብ ወሪቨር በቃ እንደፈለጋችሁ አድርጉ። ግን አንዳንድ ጊዜ ግን እስቲ ቆም ብላችሁ አስቡ። ፈጣሪ እንደሚያይ እንደሚመለከት፣ ፍርድ እንደሚሰጥ፣ እንደሚቀጣ ይሄንን ቆም ብላችሁ እስቲ አስቡ ስለምታደርጉት ነገር። ምክንያቱም ሰው የዘራውን ነው የሚያጭደው። የዛሬ ብር መሰብሰባችሁን የሆነ ማድረጋችሁን አይደለም፣ ግን ሰው የዘራውን ያጭዳል። በምድር ላይ እዚሁ የዘራውን